ቋጠሮ ሲፈታ ክፍል 14 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ዩቲዩብን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ እሷ እንደጠረጠረችው ልክ ግቢዋን ከፍታ እንደገባች በተጠንቀቅ ሲጠብቃት የነበረው ኮማንደር ያስቀመጠው ሰው ወዲያው ነበር ያያት። ስልኩን አንስቶ ኮማንደሩ ጋር ለመደወል ያባከነው ደቂቃም አልነበረም። ኮማንደሩ ስልኩ ሲደወልለት ዳኛው ቤት ቁጭ ብሎ ማድረግ ስለሚገባቸው አንዳንድ ነገር እየተወያዩ ነበር። በቃ ታክሲ ያዝና ተከተላት፣ ከእይታ እንዳትሰወር፣ ያለህበት ድረስ እመጣለሁ የሚል ትዕዛዝ ነገረውና ስልኩን ዘግቶ ለዳኛው ዓለም እንደተገኘ ሲነግራቸው ዳግመኛ እንደተወለዱ አይነት እፎይታን የተሰማቸው። እንዲከተለው ተድርጌያለሁ፣ አሁን መሄድ አለብኝ አለና ከተቀመጠበት ተነሳ። ለምን ሪስክ ትወስዳለህ? ወዲያው እንዲዟት ማድረግ ነበረብህ ሲሉ አካሄዱ ላይ ያላቸውን ተቃውሞ አሰሙ። ይዘናትስ ምንም የሰራችው የወንጀል እኮ የለም፣ ዝም ብለን አንጠልጥለን ልናስራት ደግሞ አንችልም። እስከዛሬ የምታስሯቸው ሰዎች ሁሉ ወንጀል ሰርተው ነው? ዳኛው ስትሰሩ የኖራችሁትን ማላቅ መሰላችሁ የሚል ቃና ባለው ንግግር ተቃወሙ። ልጅቷ እኮ የዞኑ ምክትል አቃቤ ሕግ የነበረች የሕግ ባለሙያ ናት። ሌላ ሰው ላይ የምናደርገውን ሁሉ እሷ ላይ በቀላሉ ማድረግ አንችልም። በዛ ላይ መከተላችን የት ነው የምትሄደው? አጋዥ አላት ወይስ ብቻዋን ነች የሚለውን ለማጥናት ይረዳናል። ምናልባት ከሌሎች ጠላቶቻችን ጋር ህብረት ፍጥራ የምትንቀሳቀስ ከሆነ እሷን ብቻ ነጥለን መያዝ ከምንም አይተርፈንም ሲል መለሰ። ዳኛው ጥሩ አስበሃል፣ እንግዲህ አሁንም አብሬህ መሆን ፈልጋለሁ ሲለው፣ አረ በዚህ ምሽት ይቅርብህ፣ ባይሆን ሁኔታውን በየጊዜው እየደወልኩ አሳውቃለሁ። አረ እኔም ከናንተ ጋር ሄዳለሁ። ፎቅ ላይ ሆና ንግግራቸውን ስታዳምጥ የነበረችው ስርጉት የዓለምን መገኘት ዜና ስትሰማ በደስታ ጃኬቷን ደርባ አምርራ መጠላትን ሴት መያዝ በቀጥታ ባይኗ ለመከታተል ዝግጁ ሆና ወደ እነሱ ስትመጣ ተመለከተ። ብዙ ቢከራከራቸውም ሁለቱም ለመቅረብ ፍላጎት ስላላሳዩት ምን አገባኝ በሚል መንፈስ አብረውት እንዲሄዱ ፈቀደላቸው። በኮማንደሩ ሹፌርነት አባትና ልጅ ከኋላ ሆነው ዓለምን ለመከታተል ወጡ። ዓለምን የሚከታተላት ታክሲ አዲሱ መናኸሪያን ካለፈ በኋላ ነበር የደረሱት። ከዛ ዓለምን መኪና ካሳያቸው በኋላ እሱ እንዲመለስ ነገረውና እነሱ ዓለምን መከታተሉን ቀጠሉ። እሷ ቀጥታ ለዛ ምሽት ፈጣን በሚባል አነዳድ የቦሌን አስፓልት መንገድ ይዛ እየነዳች ነው። ልጅቷ ወዴት ነው እየሄደች ያለችው? ስርጉት ግራ በመጋባት ውስጥ ሆና ጠየቀች። ይመስለኛል ግብረ አበሮቿ ጋር የምትገናኘው ከከተማ ውጭ ነው። አባቷ የመሰላቸውን ተናገሩ። አይመስለኝም፣ ኮማንደር ነው ተናጋሪው። ማለት ምን አሰብክ? ትዝ ይላችኋል እናቷ ኮፈሌ ዘመዶች ነበሯት። የአባቷም ዘመዶች እዛው ናቸው። እኛ በማናውቀው መንገድ ከዘመዶቿ ጋር መገናኘት ጀምራ ነበር ማለት ነው። እና አሁን እነሱን ለማግኘት እየሄደች ያለ ይመስለኛል ሲል መላምቱን አስቀመጠ። እና ኮፈሌ ድረስ ልንከተላት ነው ማለት ነው? እንግዲህ ቀድሞውንም አትከተሉኝ ያልኩት ለዚህ ነው። እኔ እንኳን እዚሽ ኮፈሌ ድረስ ይቅርና ሶማሌም ድረስ ከነደች ከመከተል ወደ ኋላ አለንም ሲል ፍርጥም ያለ ውሳኔውን ነገራቸው። ዓለም መኪናዋን በፍጥነት እያበረረች እንኳን ደጋግማ አቶ ፍስሐ ስልክ ላይ ከመደወል አልታቀበችም። ግን አሁንም ስልኩ ይጠራል እንጂ አይነሳም። ይህ ማለት ሰውየው ከባድ አደጋ ደርሶበታል ማለት ነው ስትል አሰበች። ዝግንና አላት። እርሱ ላይ በሚደርስ አደጋ እንደዚህ አይነት ሽብር ውስጥ ገባለሁ ብላ አሰባ አታውቅም ነበር። እርግጥ እንዲበድሎኛል ብላ አንድ ቀንም አካላዊ ጉዳት ወይም ሞቱን ተመኝታለት ግን አታውቅም። ቢሆንም ደህንነቱ በዚህ መጠን እንዲያሳስበኛል ብላም ግምቱ አልነበራትም። እና የራሷ ሁኔታ በጣም ነው ያስገረማት። ፈጣሪ ሆይ እባክህ ህይወቱን ጠብቃት ከልቧ ጸለየች። ለቤተሰቦቹ ማሳወቅ እንዳለባት ትዝ ያላት ወደ ባሌ የሚመራውን የአስፓልት መንገድ ለቃ ወደ ቀኝ በመታጠፍ ወደ ሶሌደን የሚወስደውን ጥርጊያ መንገድ ከያዘች በኋላ ነበረ የጁኒየርን ቁጥር ፈለገችና ደወለች። ሄሎ ጁኒየር፣ ዓለም ነኝ። ዓለም ደህና ነሽ? የት ነሽ? እንዴት ነሽ? የእሷን ድምፅ ሲሰማ የሚይዘው የሚጨብጠው ጠፋበት። ስልኩ ሲደወልለት ቤት ከእናቱ ጋር ሳሎን ቁጭ ብሎ እየተጫወተ ነበረ። እሷ ለሱ መርበትበት ቁሙን ሳትሰጥ ንግግሯን ቀጠለች። ጁኒየር ልብ ብለህ አድምጠኝ። ከ30 ደቂቃ በፊት ከአባትህ ጋር በስልክ እያወራን ነበረ።
መኪና እየነዳ ሲያስበው ከከተማ እንደወጣና ወደ ሶሌደን እየተቃረበ መሆኑን ከአሁን በኋላ ስለመሻ ወደ ከተማ እንደማይመለስ ማረፊያ ጎጆ ስላለው እዛው እንደሚያደርግ የነገረኝ ነበረ። አዎ እዛ አልፎ አልፎ የምናርፍበት ጎጆ አለን አለ ጁኒየር። እና ምን መሰለህ እያስደነገጥሽኝ ነው። ስለምን ነበር እያወራችሁ የነበረው? እሱ ምን ይሰራልሃል? ለማንኛውም ንግግራችንን ሳንጨርስ አውሬ ገባብኝ የሚል ድምጽና ከፍተኛ ፍንዳታ የመሰለ ነገር ሰማሁ እና ስልኩ ተቋረጠ። መልሼ ደጋግሜ ብደውል ስልኩ ይጠራል ግን አይነሳም። ወይኔ ፈጣሪ ምን እያልሽኝ ነው? አጠገቡ የነበረችው እናቱ ሳራ የልጇን ጭንቀት በሷም ላይ ተጋብቶ ስሩ ቆማ ትንቆራጠጥ ጀመር። ለማንኛውም አሁን ቦታው ላይ እየደረስኩ ነው። እንዳገኘሁትና ሁኔታውን እንዳየው ደውልልሃለሁ። ምናልባት አምቡላንስም ያስፈልግ ይሆናል። ስልኩ ተቋረጠ። ምንድነው ልጄ? ፍስሐ ምን ሆነ? ሳራጆ ጠየቀች። አባዬ አደጋ ደርሶበታል መሰለኝ። ሶሊ ያለው ደን ውስጥ ነው፣ መሄዴ ነው ሲላት፣ እኔማ አብሬ እሄዳለሁ። እማዬ አንቺ እዚህ ሆነሽ ጠብቂ። እሄዳለሁ አልኩ እሄዳለሁ። አጉረጠረጠችበት። ምንም አላላትም። በክርክር ጊዜ ማባከን ስላልፈለገ ቀጥታ ወደ ሳሎኑ መውጫ መራመድ ጀመረ። እናቱም ከኋላው ተከተለችው። መኪና ውስጥ ገቡ። ወደ ባሌ ጎባ የሚወስደውን የአስፓልት መንገድ ይዘው ወደ ሶሊ ጉዞ ጀመሩ። አቶ ፍስሐ አውሬውን አድናለሁ ብሎ መሪውን ሲጠመዝዝ ሙሉ በሙሉ ከመንገዱ ወጥቶ በግራ በኩል ባለው ገደል መሰል ጉድጓድ ውስጥ ነበረ ጎማው ተንሸራቶ የገባው። ከዛ ፍሬኑን ለመያዝ ሲሞክር የመኪናውን ፍጥነት ሆነ ባላንስ ማቆጣጠር አቅቶት አንድ ዙር ተገለበጠና አንድ የብሳና ዛፍ ጋር ተደግፎ ቆመ። ለ5 ደቂቃ ራሱን አያውቅም ነበረ። ከገባበት መደንዘዝ ሲወጣ ወንበሩ ስር ተወሽቆ ነው ራሱን ያገኘው። እንደምንም ታግሎ ቀበቶን ከአንገቱ አወጣና በራፉን በእግሮቹ ገፍቶ ለመክፈት ሞከረ። ቀላል ስራ አልሆነላትም። እግሮቹ ምን እንደነካቸው ባያውቅም የሚያስበውን ያክል ጥንካሬ የላቸውም። ከ10 ደቂቃ ትግል በኋላ በራፉ ተከፈተለት። እንደምንም ራሱን ጎትቶ ወጣና መሬት ላይ ተዘረረ። ከግንባሩ የሚንጠባጠብ ደም ተመለከተ። እጆቹ ሁለት ቦታዎች በመስታወት ስብርባሪ ተቆርጠዋል። እንደምንም ራሱን አጠናክሮ ተነስቶ ቆመ። በሰማዩ ላይ ጨረቋ በግማሽ ወጣ የተወሰነ ብርሃን እያረጨች ስለሆነ ሙሉ በሙሉ ድቅድቅ ጨለማ አይደለም። ከቦታው ተንቀሳቀሰና ወደ ጫካ ውስጥ ገብቶ በግምት 20 ደቂቃ ያክል ወደሚያስኬደው አቋራጭ ጠባብ መንገድ ገባና ወደ ጎጆው መራመድ ጀመረ። በሰላሙ ጊዜ እድሜው ሙሉ ሲወጣ ሲወርድበት የኖረበት ጥቅጥቅ ጫካ ቢሆንም በዚህ ጊዜ ሁሉም ነገር የተለመደና አሰልቺ የሆነበት ይመስላል። በጫካ ውስጥ የሚገኘው ግዙፍ የጥድ ዛፎች 100 ዓመት ያስቆጠሩ ሊሆኑ ይችላሉ እና እነዚህ በተለያዩ ቁጥቋጦች የተሸፈኑ ጥንታዊ ዛፎች ግንዶቻቸው በውስጣቸው የበሰበሱ ነበሩ። አንዳንድ ዛፎች ወድቀው ግዙፍና አስቀያሚ ስሮቻቸው ወደ ላይ ተፈንቅለው ይታዩ ነበረ እና የስሮቹ ቅርጽ በዛ ጨለማ ድንገት ላያቸው አስፈሪ ጭራቆች ስለሚመስሉ ቅጽበታዊ ፍራቻ በሰው ደም ውስጥ ይረጫሉ። አብዛኛው ደን ግን በለምለም የባህር ዛፎች ተጥለቅልቆ የተሞላ ነበረ። አቶ ፍስሐ በጫካ ውስጥ የሚንሻሹትን ዛፎች እያቋረጠና የረገፉ ቅጠሎችን በእግሩ እያንኮሻኮሸ ሰሞኑን ስላጋጠሙ ችግሮች እያሰላሰለ ጉዞውን ቀጥሏል። እንደምንም ቢሆን በውስጡ የነገሰው መጨነቅ፣ ውዝግብ፣ ብስጭትና ጭንቀቶች በጫካው ታላቅነትና ጥንታዊ ኃይል የተዳከሙ ይመስሉ ነበረ። ከወራት በፊት እሱ ልክ እንደ ብረት ጠንካራና ጤናማ ሰው ነበረ። ያቺ ሴት ወደዚች ከተማ መጣ ፊት ለፊት ከተጋረጠችበት ቀን አንስቶ ግን እንደ ቀድሞ ብርቱ ሆኖ መቀጠል አልቻለም። በሙሉ አቅሙ ሊፋለማት የማይችለው ጠላት ነው የሆነችበት። ሰሞኑን ስለሱና ስለ ቤተሰቦቹ በዩቲዩብ የለቀቀችው ሁኔታ ተከታታይ ቪዲዮ ቅስሙን ሰብሮታል። ከቀናት በኋላ በቀጣይ ቪዲዮ በሚለቀቀው መረጃ ሙሉ በሙሉ ከቁጥጥር ውጭ ከመውጣታቸው በፊት ማስቆም ባለመቻሉ ነበረ ተስፋ የቆረጠው። ይህ ምልክት ነው ሲል አሰበ። ከደቂቃዎች በፊት ሞት ፊት ለፊት ቆሜ ነበረ። ከነ ሚስጥሬና ከነ ኃጢአቴ ሞቼ ነበር። አምላክ አሳይቶ የማረኝ ነገሮች በትክክለኛው መንገድ እንዳስተካከል ነው ሲል አሰበ። ነገሮችን በትክክለኛ መንገድ ለማስተካከል ግን የግድ በውስጡ ለዓመታት የቀበረውን ሚስጥር ለመላ ቤተሰቡ በግልጽ መናገር አለበት። ያንን ማድረግ ደግሞ ምናልባት ብዙ ነገር ሊያሳጣው ይችላል። በዚህ የመጨረሻ ዕድሜ ዘመኑ የሚወዳት ሚስቱ ሳራ ልትፈታው ትችላለች።
ልጁ ጁኒየርም መቼም ይቅር ላይለው ይችላል። ቢሆንም ይሄ ሁሉ ቅጣት ይገባኛል ሲል ነገሩን ፊት ለፊት ለመጋፈጥ ወሰነ። እንደዚህ በመወሰኑ የሰውነት ቅዝቃዜ ነፍሱን ጭምር እያንሰፈሰፈው ቢሆንም ከብዙ ወራት ቁዘማ በኋላ እየተረጋጋ ሲሄድ ተሰማው። ከዚህ ውሳኔ በኋላ ነው ድንገት ከጅቡ ጋር በትንሽ ርቀት ተፋጦ ራሱን ያገኘው። አውሬ ጋር ፊት ለፊት እየተያዩ ቆመ። በአቶ ፍስሐ ሰውነት የፍርሃት ቅዝቃዜ ነገሰ። እንዲህ አምላኬ የሰጠኝን የንስሐ ጊዜ መልሰህ ልትነጥቀኝ ነው? ኧረ አታደርገውም። ከዓመታት በኋላ እውነተኛ ጸሎት ጸለየ። ምን ማድረግ አለብኝ? ራሱን ጠየቀ። ድንገት ጎኑን ሲዳብስ ሽጉጡ መኖሩን ተመለከተ። ቶሎ ብሎ ወጣና በእጁ አስተካክሎ ያዘው። ተኩሶ ለመግደል አልፈለገም። እሱ ራሱ ከደቂቃዎች በፊት ነፍሱን ከሞት በተአምር ተርፏል። ምንም እንኳን እንስሳ ቢሆንም አሁን መልሶ ሌላ ነፍስ አያጠፋም። ወሰነ። ፈጣሪ ያተረፈኝ ነፍስ እንዳጠፋ አይደለም፣ ዞር ብዬ መሮጥ አለብኝ ሲል ራሱን ጠየቀ። በዚህ እድሜው በዛ ላይ እንዲህ ሰውነቱ ደቆ በጫካ ውስጥ ህይወቱን ለማዳን ሲሮጥ በዓይነ ህሊናው ታየው። ፍስሐ በጭራሽ አትሮጥም። ለራሱ ትዕዛዝ አስተላለፈ። ቀስ ብሎ ወደ ኋላ ማፈግፈግ ጀመረ። እውነት ነው፣ ጠላት ካንተ ሲበረታ አቅምን አውቆ ማፈግፈግ ብልህነት ነው። አንዳንዴ በጦርነት ጊዜ ሞኞች መንገድን ሲጠረቅሙት በብልጠት በመንገድ ዞር ማለት ያስፈልጋል አለ። በረሃቸው የሚንከራተቱ ጅቦች በመንገዳቸው ላይ ያጋጠሟቸው ማንኛውንም ፍጥረት ሊያጠቁ እንደሚችሉ ከልምድ ያውቃል። በተለይ እንደተበደሉ ከተሰማቸው ጌመኞችና ቁጦች ናቸው። አሁን ፊት ለፊቱ የተጋረጠው በጣም ወጣት ጅብ አይመስልም። እንስሳው ፍስሐን በትኩረት ተመለከተው። ፍጹም የማይንቀሳቀስ ሆኖ ቆመ። አንድም ጊዜ እንቅስቃሴ አላደረገም። የሚንቀሳቀሰው ጅራቱ ብቻ ነው። ለጥቃት ወይም ለማፈግፈግ በተከፋፈለ ልቡ ተጨንቆ የነበረ ይመስላል። የሰው ልጅን ለመረዳት ቀላል ነበረ እና ሲያውቁ ጥቃት ካልደረሰበትና ድንገት ከኋላው ቢላዋ ካልሰካበት በስተቀር ራስን ለመከላከል ቀላል ነበረ። ድንገተኛ ጥቃት ከሁሉ የከፋ ነበር። እስከ መቼ እንደዚህ ተፋጠን እንቆማለን? ምላሽ ባይኖረውም ጠየቀ። እንስሳው ማጥቃት ሊጀምር መሰለና አይኖቹ ተጨፍነዋል። ሰውነቱ ሁሉ ሲወጣጠር በፊት የነበረው የበለጠ ግዙፍ ሆኖ ታየ። ዓላማው ገዳይ ለመሆን እቅድ ያለው አይመስልም። ምናልባት ታሞ ይሆናል። እነዚህ የሩቅ ቁጥቋጦዎች ላይ በብቸኝነት ለመዝመት ፈልጎ ይሆናል። አቶ ፍስሐ በእውነት ወደዚህ ስፍራ የመጣኸው ለመሞት ከሆነ ንገረኝ ሲል በውስጡ እንስሳው ላይ አጉረመረመ። ተረድቻለሁ እና እውነቱን ማወቅ ከፈለግ እኔ በአንተ በጣም እንደምቀና ልነግርህ እፈልጋለሁ። እኔም መሞት እፈልጋለሁ። አሁን እዚህ ጫካ ውስጥ በጸጥታ በሞት በጣም ደስተኛ ነኝ። ግን የሰራሁትን ከባድ ስህተት ማስተካከል አለብኝ። ለዛ ደግሞ ጥቂትም ቢሆን ተጨማሪ ጊዜ ያስፈልገዋል። በቅጽበታዊ ውሳኔ ሽጉጡን ወደ ሰማይ ከፍ አደረገና ቃታውን ተጫነና 2 ጥይቶችን አከታትሎ ተኮሰ። እንስሳው በሾክ ሆነው መሬቱን በንዴት ባጠጠና ራሱን ወደ ጫካ ወረወረ። አቶ ፍስሐ በራሱ ብልህነት መገረሙን ማቆም አልቻለም። በአቅራቢያው ካለው ዛፍ ጀርባ ተወረወረ። ከዛም ሽጉጡን እንደያዘ በጥድ በተሞላ ጥሻ ውስጥ ሰልቆ ገባና ተሸሸገ። በመጨረሻ ቆም ብሎ ሲያዳምጥ መንጋ ሆነው ወደሱ እየመጡ መሰለው። የሰማው ነገር የመንጋ የእግር ኮቴ ሳይሆን የገዛ ልቡ ምት መሆኑን ለመረዳት ብዙ ጊዜ ወስዶበት ነበረ። ደሞ ወደ ጭንቅላቱ ሽቅብ እየሮጠ ከመሆኑም በላይ በጆሮ አስፈሪ ጩኸት ይሰማው ጀመረ። በአካባቢው ምንም አይነት የዱር እንስሳ ድምፅ የለም። አውሬው አሁንም በ100 ሜትር ርቀት ላይ ተሸሽጎ እየተነፈሰ ነው። አቶ ፍስሐ መንገዱን አሳብሮ ተንቀሳቀሰ። አውሬው ሊከተለው አልደፈረም። ወዲያው የባትሪ መብራት በላዩ ላይ ሲወነጨፍ ተመለከተ። ማን ነው? እባካችሁ እርዱኝ! ድምፅ አውጥቶ ተማጸነ። ጋሽ ፍስሐ አንተ ነህ? አዎልም፣ እዚህ ምን ትሰሪያለሽ? አውሬው ካስደነገጠው በላይ የእሷ በዚህ ሰዓት እዚህ አካባቢ መገኘት አስደነገጠው። እንዴ ስልክ እያወራን ነበር እኮ የተቋረጠው። መኪና እንደተገለበጠች እርግጠኛ ስለሆንኩኝ ወደዚህ ነው የመጣሁት። መኪናን ቀድሜ ባገኛትም ውስጡ የለህም፣ ግን የሚንጠባጠብ ደም እየተከተልኩኝ ደረስኩበት። ስሩ ደርሳ ደገፈችው። አብሮሽ ማን አለ? ኧረ ማንም የለም። መንገድ ላይ ሆኜ ለጁኒየር ደውዬለታለሁ። ይሄኔ እየመጡ ይሆናል። ይገርማል፣ የሆነ ነገር ቢያጋጥምሽስ? ሐሳቤ ሁሉ ያንተን ደህንነት ማረጋገጥ ላይ ስለነበረ እሱን አላሰብኩትም ነበር። እውነቱን ንገሪኝ ካልከኝ ግን አሁን በፍራቻ እየተንቀጠቀጥኩ ነው።
አለችው። በጣም ነው ያስገረምሽኝ። አይዞሽ አሁን 5 ደቂቃ ነው ደርሰናል። እንደውም እዛ ጋር መብራት ጭልጭል የሚልበት ቦታ ይታይሻል? እዛው ነው ጎጆው። በአቅራቢያ የኔ ሰራተኞች ቤትም አለ አላት። በአንድ እጇ ደግፈው በሌላው እጇ ደግሞ የስልኳን ባትሪ ከፊት ለፊት እያበራች ወደፊት በዝግታ መራመዳቸውን ቀጠሉ። አቶ ፍስሐ ከወሬው ጋር የነበረው መፋጠጥ አሁንም ከምናቡ ሊደበዝዝለት አልቻለም። ልቡ ለምን እንደዚህ ከመጠን በላይ መታ? ጉዳዩ ምን ነበረ? የዱር አውሬው በጣም አስፈርቶት ነው? አይደለም፣ እሱ ስለነሱ አላሰበም። በህይወቱ የበለጠ አስፈሪ ነገሮችን አሳልፎ ያውቃል። ወዲያው ከኋላቸው እየተንሸኳሸኩ የሚመጣ የእግር ኮቴ ሰሙ። መንገዱን ለቀቁና ጥሻውን ተከትለው ቆሙ። ሲጠጓቸው ማንነታቸውን በድምፅ ለዩ። ገመዶ ባትሪውን ሲያበራባት ፈጽሞ ሲያገኘዋለሁ ብሎ ያላሰበው አቶ ፍስሐ በዓለም ተደግፎ ልክ እንደ ተወዳጅ ልጁ ስሩ ተሸጉጣ ሳይ አይኑን ማመን አልቻለም። ሁሉም ተንደርድረው ከበቧቸው። ጋሼ ምን እየተካሄደ ነው? አይዟችሁ አትደንግጡ፣ ተርፌያለሁ ማለት ኮማንደሩ በመገረም ጠየቀ። የመኪና አደጋ እንደደረሰብኝ ሰምታችሁ አይደል እንዴ መጣችሁት? አለ አቶ ፍስሐ። አረ በፈጣሪ ተረፍክ ታዲያ? እኛ ምንም አልሰማንም። እሷን ከከተማ ስትወጣ አይተን ተከትለናት ነው የመጣ ነው። ከጠላቶቻችን ጋር ልትገናኝ መስሎኝ ነበር። አይ እሷ እኔን ለማትረፍ ነው የመጣችው። እንዴት ከኛ ቀድማ ልትሰማ ቻለች? ነው ወይስ በአደጋው ላይ እሷ እጅ አለበት? እሱን ጎጆ ጋር ደርሰን ትንሽ ካረፈ በኋላ ብትጠይቀው ይሻላል አለችው አለም በንዴት። ለምን ወደ ጎጆ እንሄዳለን? መኪናችን እኮ በቅርብ ርቀት ነው ያቆምናት። እዚህ ጠብቁኝና ይሻል ልምጣ። ቀጥታ ወደ ከተማ ሄደን ሕክምና ማግኘት አለብህ። አይ ደህና ነኝ፣ አሁን ማረፍ ነው የምፈልገው። ወደ ጎጆ ውሰዱኝ። ተው እንጂ ፍስሐ፣ ሐኪም ላይ ይገባል። ዳኛው ጣልቃ ገብተው ለኮማንደሩ ድጋፋቸውን ሰጡ። የበለጠ እየደከማችሁኝ መሆኑን ልብ አላላችሁትም እንዴ? ወደ ጎጆ መሄድ ነው የምፈልገው ለማለት የማይቀየር አቋም። ይቅርታ ጋሼ፣ አንተ ካልክሺ ወደ ጎጆ እንወስድሃለን። እነ ጁኒየርም አሁን ደውለውልኝ ነበረ። ገንጣዩ ጋር ደርሰዋል። ከደቂቃዎች በኋላ ይደርሳሉ ብዬ አስባለሁ አለና ሄዶ በሌላ ጎኑ አቶ ፍስሐን ደገፈ። ከ5 ደቂቃ በኋላ ጎጆዋ ጋር ደረሱ። ፋኖስ አበሩ። መኝታው ተስተካክሎ እንዲተኛ ተደረገና በቅርብ ርቀት ያሉ ሌላ የሳር ቤቶች ውስጥ ወደሚኖሩት የነሱ ሰራተኞች ተቀስቅሰው መጡ። እሳት እንዲቀጣጠል ተደረገ። ጁኒየርና ሳራ የመጀመሪያ ለእርዳታ መስጫ የሚያገለግሉ ቁሳቁሶችን ይዘው እያለከለኩ ደረሱ። ለተወሰነ ጊዜ ለቅሶና ግርግር በጠባቧ ጎጆ ነገሰ። ከዛ ቀስ በቀስ ወደ መረጋጋት ቢመጣም በሰው ብዛት በታፈነችው ጎጆ ውስጥ ጭንቀት ነክሶ ነበር። ቆይን ያልገባኝ ምንድነው የሚያስጠብቀን? ለምን ወደ ከተማ ይዘነው ሄደን ሐኪም የማያየው? ሳራ ነች። ግራ በመጋባት ተመሳሳይ አይነት ጥያቄ ለሶስተኛ ጊዜ አነሳችው። ጋሽ አልፈልግም ስላለ እኮ ነው። ጋሽ አሁን ትንሽ አርፈሃል፣ ብንሄድ ምን ይመስላል? ኮማንደሩ ነው ተናጋሪው። አይ ዛሬ ማንም ከዚህ አይሄድም። አሁን ሰዎችን ሸኛቸውና የምንነጋገረው ነገር አለ ሲል ሁሉም በቀጣይ ምን ሊፈጠር ነው በሚል እርስ በርስ ተያዩ። ጁኒየር ከጎረቤት ጎጆ የመጡትም ባልና ሚስቶች ከነልጆቻቸው አመስግኖ ወደ ቤታቸው እንዲሄዱ ካደረገ በኋላ የጎጆን ቤት ተዘጋ። አሁን 6 ሰዎች ፊት ለፊት ተፋጠጡ። 2 ሴቶችና አዛውንቱ ዳኛ። አቶ ፍስሐ ጎን የተቀመጠችው አለም በከፍተኛ ጥላቻና መጠየፍ ነበር የሚመለከቷት። አቶ ፍስሐ ከትራሱ ቀና አደረገና አስተካክሎ በመደገፍ መናገር ጀመረ። ዛሬ እየሆነ ያለው ነገር ሁሉ ተአምር ነው። እኔ እቅዴ እንደማንኛውም ቀን ስራውዬ ወደ ቤቴ መግባት ነበረ። ነገር ግን የሰሞኑን ውጣ ውረድ እያሰላሰልኩኝ ሳላስበው ከከተማ ወጣሁና ራሴን እዚህ ሶሌደን አካባቢ አገኘሁት። እንዴት እዚህ ልደርስ እንደቻልኩኝ አላውቅም። በዚህ መሃል ያልጠበቅኳት አለም ደወለችልኝ። ከሷ ጋር እያወራሁ ሳለ ሳላስበው ወሬ ገባብኝና እሱን አድናለሁ ስል መኪናዬ መንገድ ስታ ተገላበጥኩኝ። እንዳደረገው መሞት ነበረብኝ፣ ግን ከተወሰነ ጭረት በስተቀር ምንም አልሆንኩም። ፈጣሪ አሳይቶ ከሞት ደጃፍ መለሰኝ። ከመኪናው ወጥቼ በጫካው እያሳበርኩ ወደዚህ እየመጣሁ ሳለ ከጅብ ጋር ፊት ለፊት ተፋጠጥኩኝ። እሱንም ወደ ሰማይ ተኩሼ አስበረገኩትና ሁለተኛውን ፈተና አለፍኩኝ። ከዚያ ወዲያው
ዓለም ከፊት ለፊት ያገኘኋት። ወዲያውኑ ገመቹ መጡ። ጎጆ እንደደረስን ደግሞ ልጅና ባለቤቴ መጡ። እኔ ለማናቸውም አደጋ ደረሰብኝ ብዬ አልደወልኩም። በአደጋ ጊዜ ስልክ ወዴት እንደጠፋም አላውቅም። ግን ሁላችሁም እዚህ ተገኝታችኋል። ሁላችንም እዚህ ያለነው ለምክንያት ነው። ከዓለም ጋር የጀመርነው ድብብቆሽ እዚህ ጋር ማብቃት መቻል አለበት። የመጨረሻ